ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው አንድ አባባል የሚባል ነገር አለ ማለት ነው። እባብ እባብ ነው፣ ምንም ቢደረግ ምንም ከለሩ ማይቀየር ማለት ነው። እና አንዳንድም ሰዎች ደግሞ እንደዛው እባብ ናቸው ማለት ነው። የሰው ልጅ እና እንስሳ የተባለ ለምን እንደሆነ ታውቃላችሁ? እኛ ሰው የተባልነው ልናስብና ልናስታውን ነው ማለት ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ ማለት ነው። ቡዝዬ ተብዬዋ አብርሽ የተለያዩ በዙሪያችሁ ያላችሁ ሰዎች እድሜና ጤና ይስጠን። የእናንተ ማንነትን እስከ መጨረሻ እናያለን ማለት ነው። እውነት ሄርሜላ አንቺ የወንድምሽ ሚስት ሆና መራት ሆና ካስቀመጫቻት በጣም እናንተን እናደንቃችኋለን። እኛ ደግሞ የዛን ሰዓት እናፍራለን ማለት ነው። ትናንትና ሄርሜላን ስሟን አትንሱብኝ፣ ስሟን አትጥሩብኝ የምትይ ሴትዮ ዛሬ ይቅርታ ጠይቂው። ደስታውን አይደለም ደስታው አንዴ አይደል እጥፍ ድርብ ለምን አታረግለትም ለወንድምሽ ማለት ነው። ብቻ ሩታ ፈጣሪዋን አይጥላት፣ ፈጣሪዋን አይርሳት። የሰው ልጅ ማለት የሰው ነው። አንድ በዚች ምድር ላይ እውነቴ ነው የምላችሁ፣ በሩታ ትምህርት ውሰዱ። የትኛውም ሰው ለእናንተ ምንም ነገር አያረግላችሁ። የሚያረግላችሁ ብቻ አላህና አንድ ፈጣሪያችሁ ነው። ከዛ የበለጠ ምንም ነገር የለም። የዛኔ ሩታ ማለት እኔ ብዙ ጊዜ እናገራለሁ፣ የአብርሽ ቤተሰቦች አስመሳይ ናቸው። ለመፈመስና ትልቅ ደረጃ ለመድረስ ወንድማቸውን ከፍ ለማድረግ የሀገራቸውን ልጆች ለማነሳት ነበረ ሩታን የሚፈልጓት ያንን ሁሉ ማለት ነው። ቡዝዬ ዛሬ ለሩታ ክብር ብሰጣት ብትወዳት እውነት ለሷ ለሩታ ቦታ ቢኖራት ቡዝዬ ማለት ትልቅ ሴት ናት። አግብታ የወለደች የልጆች እናት ናት። ሩታ ብታጠፋባት እንኳን ሩታ ብትበደልባት እንኳን ቁጭ ብላ ማሰብ ትችል ነበር። ግን በዚሁ አጋጣሚ ማለት ነው ሩታ ይመችሽ። ሩታ በጣም ጀግና ሴት ናት ማለት አያቸት። በአንድ ቪዲዮ ማለት ነው የእነሱ ማንነታቸውን እነሱ ምን እንደሚሰሩና የእነሱ ማንነታቸውና የእነሱን አርተፊሻል ናቸው ስል በምክንያት ነው። የእነሱ አርተፊሻል እናታቸው በአንድ ቪዲዮ አውጥተዋለች ማለት ነው። ትላንትና በአይኔን እንዳላያት አንቺ አትሆኚውም እንደዚህ አይነት ሴት ብታገቢው ራሱ አይሆንሽም የምትላት ሴት ዛሬ ሩታ አንድ ቪዲዮ ወጥታ መልስ ስለሰጠቻት የእነሱን ገና የእናንተ ማንነታችሁ አንድ ባንድ ይዘረዘራል ማለት ነው። ለአይደለም ለአብርሽ ለ10 ሰው ለምን አትድያትም ማለት ነው። ግን አንቺ ይሄን ፈልገሽው አይደለም። የሩታ ቤተሰቦች ወይም ደግሞ የሩታ ኦዲየንሶች ሩታ ያንን መልስ ስለሰጠችሽ ሩታን አናዳታለሁ፣ ሩታን እሰብራታለሁ ብለሽ ነው የመጣሽው። ሌላ ነገር ምንም አይነት ሄርሜላንም አትፈልጊያትም፣ አትወጃትም። በዚህ በአንድ ቪዲዮ ተነስተሽ አግቢው እንደዚህ ተቀበዩ ልትችያት አትችይም። ደግሞ እሰይ ደግ አረገችላችሁ ማለት ነው። እንዲህ ነው አንዳንዴ ዝምታ እውነት ስትሰብሩት ጥሩ ነው። ሩታ ያንን ድምጿ አንድ ቪዲዮ ድምጿ ስለሰማች ከዚህ በፊት ቡዝዬ አስመሳይ አይደለችም፣ ጥሩ ሰው ናት፣ ከሩታ ጎን የምትቆም ሴት ናት የምትሉ ሰዎች ማለት ነው ቪዲዮ ስንት ጊዜ ቆማ ስትሰራ ከወንድሟ ያን ሁሉ ስትላላጥ ማለት ነው አንድ ቀን አቅርባ ሄርሜላ ይሄንን ነገር ያስጠላብሻል፣ ይደብርብሻል ታይ ብላት አታውቅም። ማግኘት አልቻልኩም፣ እሷን ማግኘት እንደዚህ ያላልኩም፣ መቼም ላገኛት አልቻልኩም ነበረ ብላ ምሰራው ማለት ነው። ዛሬ እንዴት ተገኘች ሄርሜላ? እንዴት አገኘሻት? ከዚህ በፊት አግኝተሽ ለምን ፊት ለፊት ከህይወታቸው ውጠሽ ለምን አላሻትም? ማስመሰል ይብቃ እናንተ ማለት ነው። ፈጣሪ አይጥላን። እውነት በዚሁ አጋጣሚ የሚገርበኝ ነገር ቢኖር ገንዘብ ጠፊ ነው፣ ንብረት ጠፊ ነው፣ የሰውንም ወዳጅነት ጠፊ ነው። ሩታም እንደዚህ ነበረ የተወደደችው ስትመጣ ማለት ነው። ሩታ ስለተወደደች ነው እናንተ በድራማ መልክ አድርጋችሁ የፍቅር ጥያቄ ሳታቀርብ አቅርቢ፣ ከሀገሯ ሳትወጣ ሀገሯ ውጪ ብላችሁ የተለያየ ነገር ተውኝ እያላችኋት ተውና፣ ለምን ስለተወደደችና ሚዲያ ላይ ህዝብ ስለወደዳት ማለት ነው። ነገ ዞሮን ማለት ነው ይሄ ሌላ ዩቱበር ምን አለች ትሉኛላችሁ። እድሜና ጤና ብቻ ይስጠን እንጂ ሩታ የቀመሳታችን ህይወት ሄርሜላ ካልቀመሰቻት ማለት ነው እናያለን። ለማየት ብቻ ያብቃል። ግን በዚሁ አጋጣሚ አንቺ ትልቅ ሴት ነሽ፣ በጣም ትልቅ ሴት ነሽ፣ አስተሳሰብ ያለሽ ሴት ነሽ። ግን እንደዚህ ነገር ባታረጊ ጥሩ ይመስላል። ነገር ግን እዚህ ጋር አሁን መናገር የምፈልገው ነገር ቢኖር እኔ እውነት ሩታ ይበቃሻል። እነዚህ ቤተሰቦች ላንቺ አይበጁሽም፣ ለጥቅም ነው የሚፈልጉሽ። እነሱ ብርና ብር ነው የሚፈልጉት፣ ዶላር ብቻ ነው የሚፈልጉት ማለት ነው። በቃ ይብቃሽ እባክሽ። የሆነ የተያዘብሽም ነገር ካለ መብት ይፈልጊለት። ከምሬ ነው ምንሽ። እነዚህ አያዋጡሽም። እነዚህ እኮ ዘር ማንዘራቸው የውሸታም
ውሸት በውሸት የተሞሉ እህት ያልሆነችው እህት የሚሉት ወንድም ያልሆነ ወንድም የሚሉ ከትልቅ እስከ ትንሽ ማለት ነው። አንቺ ስለማይፈልጉሽ ነው። ገባሽ? እነሱ በቃ አብርሽ እውነት ትክክለኛው እንናገር ከተባለ ማለት ነው እኛንን እንጂ ያዞን ሙጭጭ ያንበት በአብርሽ አብርሽ 400K ከገባ በኋላና ሩታ ካረገዘች በኋላ የሩታ ጣም ጠፍቶበታል። በቃ ሩታ ረስቷታል ማለት ነው። ምክንያቱም አደገ ፈመሰ፣ ልጅም ደግሞ ሳይፈልግ ነው የመጣው። ገባችሁ አይደል? አንድ ሴት ልጅ ማለት ወለደች ማለት ወደቀች አይደለም። እናንተ ብትፈምሱ ዛሬ የፈለግሽ አንቺን ቡዝዬ ተወደሻል፣ እነ ብሩኬም ተወደዋል። ሁሉ በዙሪያችሁ ያላችሁ ሁሉም በቃ ሚዲያ ላይ ያለ እናንተ እንጂ ሰው የለም ብሏል። ሞር እንኳን ሩታን የሚወዳት የሚያደንቃት ዩቱበር በሩታ ስም የሚሰራ ሩታን እንዴት ትነካታለህ የሚለው የነበረ ሰው ተገልብጦ ሩታን ጠልቶ ዛሬ እናንተን ወደዋል ማለት ነው። ነገም ሌላ ቀን ነው። እንደመሸ ደግሞ አይቀርም፣ መንጋቱ ደግሞ አይቀርም። እልፍ ካሉ እልፍ ይገኛል። ሀሞኝ ነው ሞትን ይመኛል አሉ። ይሄንንም ቀን ያልፋል፣ ለሩታም ያልፍላታል። ሩታይ ግን አሁንም ብለው ሰላሙን፣ ደስታውን፣ ፍቅሩን መጀመሪያ ከሁሉም ነገር ጤንነቱን እመኝልሻለሁ። አንቺ ሰላም ብቻ ሁኚ ማለት ነው። ሰላም ከሆንሽ በሁሉም ነገር ትደረሻለሽ ማለት ነው። ከዚህም በፊት በሌላ ሰው ሆኖ አይተናል። አሁንም ደግሞ ተራዋን ማጨድዋን አይቀርም። ሩታ ለእናንተ እንኳንም ተረገጠች፣ እንኳንም ተሰደበች፣ እንኳንም ከእናንተ ቦታ መጣ ማለት ነው። ከወንድምሽም ከአንቺም ከተለያየ ጓደኞቻችሁ እንኳንም ከሩታ ቦታ መጣ ማለት ነው። ትላንትና አንቺ ያንን ሁሉ ሲበድላት ያንን ሁሉ ሲያረጋት በላይዋ ላይ ሴት አምጥቶ ሲደርብ እንኳን ሩታ ተይው ይቅርብሽ፣ ወንድሜ አያዋጣሽም፣ የራስሽን ህይወት ኑሪ ብለሻት እንኳን አታቂም። በግድ ቤት እያስገደርሽ እያመጣሽ አንቺ ቻይ እያልሻት ማለት ነው። ዛሬ መተሽ ሄርሜላ ደስታው ጥፍ ድርብት አድርግለት። እኛም የምንመኘው እውነቴ ነው የምላችሁ በአሁን ሰዓት እኔ ለሩታ የምመኝላት ነገር ቢኖር የኔ ደስታ ሙሉ የሚሆነው አብርሽ ከህይወቷ ቢወጣ እውነት ውልቅ ብሎ ትላንትና ይዟት እንደወጣ ሻንጣ ከሩታም ህይወት እንደዚህ ውልቅ ብሎ ቢወጣ በምን ደስታይ። ሩታ ለምን አትጎዳ? እያለቀሰች ለምን አትኖርም ማለት ነው? ይሻላታል። ምክንያቱም አይበጃትም፣ አይረቡም። እነዚህ ማስታወል የሚባል ነገር በቃ ሰው ምን ይለኛል የሚባል ነገር የለም። ሰው እንደዚህ እባብ ይሆናል፣ እንዲህ ባንዴ ይካዳል። እናንተ የሰራችሁት እንኳን በረካ ይሆንላችሁ። አይዟችሁ፣ አብሽሩ። ሩታዬ መቼም አትወድቅም። ፈጣሪ ያላት ሰው ቢጠላም ባይጠላም የሚያመጣም የሚያወርድም ነገር የለም። በመጀመሪያ ደረጃ አላህ ብቻ አይጥላችሁ፣ ፈጣሪያችሁን አይጠላችሁ። ከላይ ፈጣሪያችሁ ካልጠላችሁ ሩታ ማለት እኔ እንጃ ሚዲያ ላይ ብዙ ስቃይ ብዙ መከራ አይታለች፣ ብዙ ተረቅጣለች ማለት ነው። አሁን የእናንተ መቀየር ምንም መስሎ አይታያትም። እኔ ግን በዚሁ አጋጣሚ ማለት ነው የሩታ ልቦናዋን